ጆን ዳንኤል ይሄ ሁሉ ልጃገረድ ሆኜ ነው የወጣሁት። ምክንያቱም በቅርብ ጊዜ ስለሆነ 15 ቀን ብቻ ስለቆየሁኝ ቲክቶክ ውስጥ ከፍተኛ ጦርነት ተከፍቷል። አስተውላችሁት ከሆነ በንጉስ ቅዱስ አደናይና በንጉስ ቅዱስ ጆን ዳንኤል ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ የአራት ቤተሰቦች አንድ ጥያቄ አለኝ። ልጃገረድ ሆኜ ነው የወጣሁት። ምክንያቱም በቅርብ ጊዜ ስለሆነ 15 ቀን ብቻ ስለቆየሁኝ በቃ ያኔ እየሞከርም ቢሆንም ግን ፍላጎቱም ስለሌለኝ ያው አላህ ይቅር በለኝ ግን አልሰጣሁትም። እየሞከረማች እየለመነሽ አንቺ አልሰጣሽም። በ15 ቀን ቆይታ ማለት አንድ ወንድ ከአንዲት ሴት ጋር ብቻቸውን እየተኙ ሚስቱ ሆነሽ ኦሬዲ ተፈራርማችሁ አንድ ቤት ገብታችሁ 15 ቀን ሙሉ አብራችሁ እየተኛችሁ ግን እምቢ ስትዩ ላይክ ወንድ ልጅ አይደል እንዴት ሊያስገድድሽ አልሞከረም? በጣም ጀንትልማን ነው ማለት ነው። ያለ ፍላጎትሽ አለመንካት። እዚህ ጋር የሰዎችን የሚያስደስት የሚያስቅ ነገር ልናገር እችላለሁ ግን ችግር የለውም። ኦኬ እኔ እና እሱ እንግዲህ ይጠይቀኛል። ፍላጎት ባይኖረኝም ፍቃደኛ ሆንለታለሁ። ዝም ብሎ አለ አይደለ ከልቤ ሳይሆን ፍቃደኛ ሆንለታለሁ። ግን እየሞከረ ነገሩ በቃ አልሆነም። ገብቶሻል? ጊዜም ተፈጠረ እሱ ነው ድንግልና ነው አቅማቶ ነው እንደዛ ማለት ትችያለሽ። በቃ እንደዛ ነገር ነው። ከዛ ሰርተሽ አንቺ እንኳን ከለከልሽም ሰርተሽዋል ግን እሱ አልቻለም። እድሉ ተሰጠው ግን እኔ ስሜቱን ባይኖረኝ ደስተኛ ባልሆንም ግን ራሴን አንተና አልሸፈንኩበትም። አልহামዱሊላህ ለወንጀሉ ማለት ነው። አንቺ የሚጠበቀውን ጨረሽ እኮ ሰጠሽው ግን ጀለሴ አልቻለም። እሺ በቃ ከዛ የመጣሁት እጄ ሄድኩኝ። ከዛ ስለዚህ ለዛን አንቺን ፍቺ የፈጸምሽው ስላልቻለ ለመውሰድ ስላልቻለ ፍቺ ጠየቅሽ። እሱንም ብቻ አይደለም ያው ሌላም ነገር ያልተመቸኝ ብዙ ነገር አለ። እኔ ነኝ የማውቀው። አይቼው 15 ቀን በ15 ቀንም ያው መጀመሪያም ሲጠይቁኝም የሰው ጫና ተጨምሮብኝ ነው። ይሄ ግፊት አለ በንግግር በቃ እሺ በዚህ በዛም ምናምን በቃ ያው አሳፍተውኝ ነው ሰዎች ገፋፍተውሽ ነው ማለት ነው። ይሄ ሰውዬ አጠቃላይ ከዚህ ሰውዬ ልውጣና በዚህ ፍርድ ከጨረስኩኝ በኋላ ምን ይሉኛል? በእነዚህ በሚታወቁ ኡስታዞች አለኝ የምትወጪው ማንን ነው እና ማን ባልሽ ቢሆን ስለሻል ነው ፍርድ ሊፈጠየ እንደው ነፃ ወጥተሻል። በዚህ እንደገና ደግሞ ማን ቢያገባሽ ደስ ይልሻል አሉኝ። እኔ ደግሞ አንድ ኡስታዝ ጠቀስኩኝ። ኦኬ ቆንጆ ነው ትንሽ በጣም ተወዳጅም ነው። በጣም ተወዳጅ ነው እኔ እና ዳዋ አዳምጣለሁ። በሚሞሪ ነው የማዳምጠው ዳዋውን እንጂ እንደዚህ ብዙም ሶሻል ሚዲያ ያዛኔ እኔ የማውቀው ነገር የለም። ሶሻል ሚዲያ አልጠቀምም። ከዛ እሱ ሰውዬ መጣ ማለት ነው። የመረጥሽው ሰው በድሪያ ደቂቃ ብጨምሪለት ደቂቃና ቀን ብጨምሪለት ግን አሪፍ ነበር። 15 ቀን በጣም ትንሽ ነው እና ሜላት እባክሽ ደቂቃ ጨምሪልኝ የሆነ ጊዜ ነው የደረስነው። ብቻ ቲክቶክ ላይ በየቀኑ አዳዲስ ጉድ በቃ ይሰማል። ጆን ዳንኤል ይሄ ሁሉ መታየው ቲክቶከር አብዛኛው ቲክቶከር ጌም ላይ እንዲመጡ ገንዘብ እንዲያገኙ ደግመዋለሁ። አብዛኛዎቹ ቲክቶክ ላይ የመጡ ሰዎች ጌመር እንዲሆኑ ገንዘብ እንዲያገኙ እንዲሰሩ እንዲለወጡ ሲያበረታታ ሲረዳ ሲያግዝ ገንዘብ እንዴት ማግኘት እንዳለባቸው እንዴት ማውጣት እንዳለባቸው ሲናገር ሲረዳ የነበረ ልጅ ነው። አንደኛው እርዳታ ማለት ይሄ ነው። የትኛው ጌመር ነው የማይታወቅ ሰው አስገብቶ ጌም የሚያጫውተው? ጆን ዳንኤል ብቻ ነው በታሪክ ያደረገው። ጆን ዳንኤል ነው። ማንንም አላደረገም፣ ማንንም አያደርግም። አሁንም ማንንም እርስ በርስ የሚተዋወቁ ተደዋውለው ነው ጌም እንኳን የሚጫወቱ። ለምን ሌላ ሰው እንዳይወጣ እንዳይታወቅ። ጆን ዳንኤል ግን እንደዛ አይነት ልጅ አይደለም። በነገራችን ላይ ማለት ነው እኛ አበሻ ስንባል በባህሪያችን የሆነ ነገር ምናመሰግነው ስናጣ ነው ምናመሰግነው።
ያ ሰው ግን ሲሰራ በህይወት እያለና ማመስገን አለ። ባህላችን አይደለም ሲጀመር ባህላችን ስላልሆነ ነው። እግዚአብሔር ያርገው። ጆን ዳንኤል ባይኖር ጆን ዳንኤል የሆነ ነገር ቢሆን የሆነ ነገር ቢፈጠር እግዚአብሔር እድሜና ጤና ይስጠው እንጂ ለጆን ዳንኤል የሆነ ነገር ቢሆን ወይኔ ጆን ዳንኤል እኮ ብለህ ለመፖሰት አንደኛ ነህ። እውነቷን ነው። ይሄ የማይካድ ሀቅ ነው። የብዙ ሰው ህይወት እንዲቀየር አድርጓል። ላይፍ ላይ ብዙ ጊዜ እንደውም ጆን ዳንኤል ነው ከአብዛኛው ቲክቶከሮች እሱ ነው ጀማሪዎችን እያስገባ ምናምን የሚያበረታታው ጆን ዳንኤል ነው። ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ ሆስፒታል ሊገባ ነው። ምክንያቱም እዚህ እንደሚታከም ነግረውታል። በጣም ደስ ብሎኛል። እኔ በጣም የአባቱ ፊት እንዴት እንደፈካ ልነግራቸው አልችልም። ኢነርጂ ነው የተመለሰው። ፈገግታውን አሳያቸው እንዴት እንደሚያምር አሁን ማለት ነው። ይሄ አካውንቱን መዘጋት አለበት። ኮሜዲያን እያሳቀችን ነበር ዛሬ እና ዛሬ ሆስፒታል ይገባል። ከዛ ደግሞ ነገ ሰርጀሪ ያለው ነገ ቀዶ ጥገና አለው። ስለዚህ አፕዴት ነገ እንሰጣቸዋለን ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ደግሞ ከጎናችን እንደሚሆን እርግጠኛ ነኝ አይደለ? ምን ቀዘቀዘሻው ጸባይሽ ተቀየረ? ይሄን አካውንት ለማዘጋት በቃ ሰው ይሯሯጣል። ኃይለኛ ቲክቶከር የሚሰራበትን አካውንት ጋይዝ ቲክቶክ እንከፍታለን እና አዲስ አበባ ያላችሁም ካምፓኒዎች ካላችሁ ፕሮሞሽን ማሰራት ከፈለጋችሁ ማሰራት ትችላላችሁ። አባቱ አለ እሱም አለ። እኔም ሪፖስት አደርግላችኋለሁ ከጎናቸው እቆማለሁ። ስለዚህ ሜሴጅ በአርቲስት ቢኒያም ዮሐንስ የሚለው ታግ አደርገዋለሁ። ሜሴጅ ጻፉላቸውና እሱ መልስ ይሰጣቸዋል። እሺ እንወዳቸዋለን። ቴንክ ዩ ቻው። ያው እንደዚህ ለምን ታረጋለህ ነው የሚለው ያ ዱባይ የሚኖረው ቀዩ ልጅ አዶናይ ነው። እንደዚህ ህጻናቶችን ለምን ትረዳለህ፣ እናቶችን ለምን ትረዳለህ ነው መሰለኝ። በቃ አካውንቱ ላይ ሪፖርት የሚያስደርገው በዚህ ጉዳይ ነው። በቃ ለምን ትረዳለህ ነው መሰለኝ። ግራ ገባን እኮ ወይ አትርዳ ነው ወይ እንደዛ በለው። ሰው ስትረዳ እኔ ደስ አይለኝም ምናምን በለው ወይ የአራት አራት ቤተሰቦች አንድ ጥያቄ አለኝ። ከአዶናይ የተማራችሁትን ትልቁን ትምህርት ኮመንት ላይ ጻፉና ለሱ አድርሱለት። ከዛ ምን ያህል እየለወጣችሁና እየጠቀማችሁ እንደሆነ አሳዩት። እስቲ ያው እዚህ ቪዲዮ ኮመንት ስርም ጻፉ። እስቲ ከአዶናይ ምን ተማራችሁ? እስቲ ኮመንት ላይ ክፍት ነው ኮመንቱ። ኮመንት ላይ መጻፍ ትችላላችሁ። ደስ ያላችሁን ከአዶናይ የተማራችሁትን ትምህርት ጻፉ። እንዴት አደራችሁ ጋይስ? እዚህ ጋር ሚኮን ስለማከብራት ነው ይሄን ቪዲዮ የምሰራው። ብሮቶ እነሱ ነገ ይታረቃሉ እያለን ይገኛል። ብታስታርቃቸው ይሻላል፣ ማስታረቅ ይሻላል እያለን ይገኛልና እና እኔ ችግር የለብኝም። በማንኛውም ሰዓት ይታረቁ፣ ምንም አይነት ችግር የለብኝም እውነቱን ለመናገር ማለት ነው። ነገም ይሁን ዛሬ ይታረቁ፣ እኔ ምን አገባኝ ማለት ነው። ምንም የሚመለከተኝ ነገር የለም። እኔ ዛሬ ላይ ያየሁትን ነገር ነው የምናገረው። ስህተት የሆነውን ነገር ስህተት ካላላችሁ ማለት ነው እዛ ጋር ያለው ሰው አይታረምም ማለት ነው። እዛ ጋር አዶናይ ለመጣል እንደዛ የሚሰራውን ነገር ሊያቆም አይችልም። አሁንም ይቀጥልበታል ማለት ነው። እሱ በግልጽ አይደለም እየሄደ ያለው፣ አይታወቅብኝም ብሎ ውስጥ ለውስጥ ነው አዶናይን ለመጣል እየሄደ ያለው እና ስለዚህ ይሄን ነገር እንዲያቆም ደግሞ እንደዚህ ይነገረዋል ማለት ነው። ካልተነገረው መቼም አያቆምም። ለዛ ነው ወተን የምንናገረው። ሚኮዬ ካቆመ እኛም እንፈተዋለን፣ ችግር የለውም። ዝም ብሎ እኮ የራሱን ኮንተንት ቢሰራ ተናግሬያለሁ ነው ቪዲዮ ላይ ማለት ነው። ማንም የሚደርስበት ሰው የለም። የሚጠሉት ሰዎች ራሱ እየወደዱት እንዲመጡ ሊያደርግ ይችላል ብዬ ተናግሬያለሁ ደጋግሜ ማለት ነውና ኖርማል ነው። ካቆመ ማንም የሚናገረው ሰው የለም፣ ማንም ቪዲዮ የሚሰራበት ሰው የለም። በቃ እንዲያውቀው ግን እንደተነቃበት እንዲያውቀው ነው። ኖቲስ የማይደረግ መስሎ ውስጥ ከሆነ በደንብ ኖቲስ እናደርገዋለን። እያንዳንዱ የሚሰራውን ስራ ኖቲስ እናደርገዋለን። በቃ መልካም ሲሰራም ጥሩ ሲሰራም መጥፎ ሲሰራም ኖቲስ ማድረጋችን አይቀርም ነው። በቃ ማንም ሰው ፋራ የለም ዋናው ነገር። ለዛ ነው ሚኮዬ ወተን ቪዲዮ ምንሰራው ማለት ነው። ይሄን ሁላ ነገር በኮመንት መመለስ ስለማልችል ነው በቪዲዮ መለስኩልሽ። ይመችሽ አባቴ። ጆን ዳንኤል ውስጥ ለውስጥ አዶናይን ለመጣል እየሰራ ከሆነ ያው መጨረሻ ላይ መጋለጡ እኮ አይቀርም። ያኔ ደግሞ አስቡት የኢትዮጵያ ሕዝብ የጆን ዳንኤልን አካውንት እኔ የሚያዘጉት ነው ይመስለኝ ከታወቀ የተረጋገጠ ነገር ከተገኘ። ቲክቶክ ውስጥ ከፍተኛ ጦርነት ተከፍተዋል። አስተውላችሁት ከሆነ በንጉስ ቅዱስ አዶናይ እና በንጉስ ቅዱስ ጆን ዳንኤል መካከል ከፍተኛ ጸብ አሁን አሽሙር ደረጃ ላይ ነው ያለው። ግን በዚህ ከቀጠለ እስከ ቀጣይ ቲክቶክ ምንድነው የሚባለው ቲክቶክ ክሬቲቭ አዋርድ ላይ ኃይለኛ የለየለት ሁኔታ ላይ ይደርሳልና ሁለቱም ተበደለናል ነው ያሉ። ጦርነት ሁሌ ሲጀምር እኔ ተበደልኩ ተብሎ ነው። ያም ፎሎወር እያደረጉ ሪፖርት ዘመቻ ተከፍቶብኛል፣ እዚህም ሪፖርት ዘመቻ ተከፍቶብኛል ነው የሚለው። የእርዳታውን ውድድር እንደምታውቁት ነው። እዛ መኪና ከተሰጠ እዚህ ጉድጓድ ይቆፈራል። ብቻ እያዝናናኛል። ግጭት ነው ማለት ግጭት እና እዚህ ግጭት ላይ የማን ናችሁ?
እኛም ግራ ገብቶናል። ሁለቱም ተበድለናል እያሉ ነው። መጀመሪያ አዶናይ ሪፖርት የተደረገብኝ ነው አለ። ቀጣይም ጆን ዳንኤልም ቪዲዮ ሰርቶ ነበር። ላይቭ ላይ ነው መሰለኝ የተናገረው። እኔ ላይም ሪፖርት የተደረገ ነው ብሏልና እኛ ግራ ገባን እኮ እንደ ህዝብ ነው ግራ ይገባን። ለዚህ ሰካራም እና በጫት በመጠጥ ጥርሱንና ገንዘቡን ለጨረሰ አርቲስት ስንት የሚረዱ እናቶችና ህጻናት እያሉ ምን አባካ ገባ መኪና ለሸለመው ለአዶናይ ምስጋና ላቀርብ ነው የመጣው። እኔ የምልህ ገና ለገና አዶናይ ላንተ አይመችህምና እሱን ማስቀየም ትፈልጋለህና ምንም ያላደረገህን እሱ ስለረዳው ብቻ በሱ አማካኝነት ስለተረዳ ብቻ አዶናይን አስቀይማለሁ ብለህ ምንም ያላጠፋውና ምንም ያላደረገህን ሲቀጥል ማታቀውን ከአርቲስትነቱ ባሻገር ስለ ግል ህይወቱ ስለ ማንነቱ ማታቀውን ሱራፌል ተካን የመሰለ ትልቅ ሰው አዶናይን አስቀይማለሁ በሚል እሱ ላይ በዚህ መንገድ አፍን እንዴት ትከፍታለህ አንተ? የት ታውቃለህ ስለ ግል ህይወቱ? ብሩን የጨረሰው በመጠጥ በጫት በሲጋራ ብለህ በዚህ መንገድ ወጣ አንተ ስለሱ ለመናገር የት ታውቃለህ ስለ ግል ጤነኛ አይደለም አብዶ ነው። እኔም 100% እርግጠኛ ነኝ ሱራፌል ተካን አንተ የምታውቀው በፊልም ወይም በድራማ ምናምን እንጂ ከግል ህይወቱ ጋር በተገናኘ ምንም የምታውቀው ነገር የለም። በቃ ይሄንን ንግግር ለመናገር ለአንተ ትልቁ መነሻ አዶናይ የሰራቸውን ስራዎች ማወዳደቅ እሱን ማስቀየም ስለነበረ ምንም ያላደረገህን የማታውቀውን ሱራፌል ተካን በዚህ መንገድ አንቋሸሽከው። ስላንተ ማንነት ጥቂት ሳጣራ ዱባይ ላይ እንደምትመለከተው የምትሸጠው የሴቶች ፓንትና ጡት ማስያዣ ነው። እኔ ስራ አልንቅም ይመች፣ ነገር ግን እመነኝ አንድ ሀቅ ልንገርህ፣ እንዳንተ አይነት የሴት ፓንትና ጡት ማስያዣ የሚሸጥ ሰው ሱራፌል ተካ ላይ አፉን የመክፈት ሞራል የለውም። ሱራፌል ተካ እኮ አዶናይን መኪና አሸልመኝ ብሎ ለምኖት ምናምን አይደለም። አዲስ አበባ ላይ ስንት ሰው አይደል እንዴ በታክሲ የሚሄደው? ተለይቶ ሱራፌል ተካ መኪና የተገዛለት እኮ ስሙ ሱራፌል ተካ ስለሆነ ወይ በመልኩ ወይ በቁመናው አይደለም። ከአርቱ ጋር በተገናኘ የሰራው ትልቅ ስራ ስላለ ነው እንደ ሀገር ማለት ነው። ይሄንን እንደ ሀገር ትልቅ ስራ የሰራን ሱራፌል ተካን የመሰለ ትልቅ ሰው እንዳንተ አይነት ዱባይ ላይ ቁጭ ብሎ የሴት ፓንትና ጡት ማስያዣ የሚሸጥ ሽልጥልጥ አፉን ሊከፍትበት አይችልም። በደንብ አስመርበት፣ በደንብ ማለት ነው። ወንድም ሽተት። በዚህ አጋጣሚ ቪዲዮውን አድርሱልኝ። አመሰግናለሁ። ብዙ ሰው በቃ ግራ ገብቶታል የዚህ ልጅ ባህሪ። በጎ ስራ ሲሰሩ አይወድም መሰለኝ፣ በቃ ይሳደባል። አሁን ደግሞ ይሄ አርቲስት ምንም አላረገውም አዶናይ ስለሚጠላው ብቻ ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።